ያላሳተፈ ልማት ቀጣይነት አይኖረውም። እንደ አጠቃላይ ጥሩም ይሁን መጥፎ ህዝብን ማዕከል ያላደረገ ህዝብን ያላሳተፈ የህዝብ ፈቃደኝነት ያላረጋገጠ ልማት ቀጣይነት አይኖረውም። ቀጣይነት የሚኖረው እንደ አቅሙ እንደ እውቀቱ አመቺ ሁኔታ ተፈጥሮ በሀሳብም በጉልበትም በገንዘብም አሳታፊ የሆኑ ስራዎች ሲሰሩ ነው ዘላቂነት ያለውና ኡኒዮን ሊሆን የሚችል ልማት ማምጣት የሚቻለው። በዚህ መልኩ በፊት የነበሩ ሁኔታዎች አንደኛ ያው ህዝብን የማሳተፍ ጉድለት ብቻ አይደለም፣ በመናሳትፍ ልክም አዋይተን አውቆ ተረድቶ ወዶ ሀሳቡን ሰጥቶ እንዲሳተፍ የማድረግ ጉድለቶችም ነበሩብን። ስለዚህ ሸገር ከተመሰረተ በኋላ አንደኛው ያው የሸገር ኮንሴፕት የከተማው ጽንሰ ሀሳቡ ራሱ በሂደት ወደ ስማርት ሲቲ ማምጣት ነው። ስማርት ሲቲ ማለት በአማርኛ ዘመናዊ ከተማ የምንለው ነው። ዘመናዊ ከተማ ከሚባሉና ከተሞች ዘመናዊ ከሚያሰኙት ነገሮች ውስጥ ትልቁ መስፈርት አንዱ የህዝብ ተሳትፎ ነው። በሁሉም መልኩ በሁሉም ዳይሜንሽን በኢኮኖሚ ስራ ላይም በማስተዳደር ስራ ላይም በማህበራዊ ስራ ላይም በሁሉም ዳይሜንሽን ህዝብን ማዕከል ያደረገ የህዝብን ተሳትፎ ያረጋገጠ እና ያማከለ ስራ ሲሆን ነው አንድ ከተማ ዘመናዊ ከተማ ነው ከሚባለው መስፈርቶች ውስጥ አንዱ ይሄ ነው፣ ኢንዲኬተሩ ማለት ነው። ሶ ይሄን እውን ለማድረግ እንግዲህ ቅድም ያነሳሁት ስራዎች በብዛት እየሰራን ያለ ነው በህዝብ ተሳትፎ ነው። ከፍተኛ የሆነ የህዝብ ተሳትፎ አለ። የህዝብ ተሳትፎ ብቻ አይደለም፣ የከተማችን ነዋሪዎች ራሱን ጎርቶ ከተማውን ለመለወጥ ከፍተኛ መስዋዕትነት እየከፈሉት ነው ያሉት። ከማነሻው እንዳነሳሁት በፊት ከተማ ነበረ። ነገር ግን ከተማ የነበረው ከተማ የህዝብ ፍላጎት ማዕከል ያላደረገ ለእድገት ያልተመቸ፣ ነገር ግን ደግሞ ሰዎች እንዲኖሩም አመቺ ሁኔታ ያልተፈጠሩ ነበሩ። ይሄ ሂደት አሁን የተፈጠሩ ብቻ ሳይሆን ብዙ ጊዜ የወሰዱት ቢያንስ የከተሜነት ልምድ ከአክሱም ጊዜ ጀምሮ ኢትዮጵያ ውስጥ የከተሜነት ልምዶች እንደነበሩ ታሪኮች ያነሳሉ። ይሄ ማለት ከ3000 ዓመት በፊት ማለት ነው። ከተሞች ነገር ግን ሲቆረቆሩ አንደኛ ህዝብን ማዕከል ያላደረጉ ነበረው። የህዝብ ፍላጎት ቅድም ያነሳሁት ነው። ባህሉን፣ ማንነቱን፣ የሱን ቫልዩን ይዞ ያልመጡ ነበርና ከዚህ የተነሳ ከተሞቻችን ለእድገት ምቹ ከመሆን ይልቅ ለመኖር የማይመረጡ፣ ለስራ የማይመረጡ፣ የማይመቹ፣ በፕላን ያልተመሩ ነበሩና የሸገርን ከተማ አንዱ ልዩ የሚያደርገው ይህን ሁኔታ እንቀይር ነው። ይህን ሁኔታ እንቀይር ስንል መስዋዕትነት ያስፈልጋል። እንግዲህ ወደምንፈለገው ነገር ለማምጣት በፊት የነበሩ ነገሮች አሉ። በፊት የነበረውን ነገር ቀይረን ወደ አዲሱ ሁኔታ ወደምንፈልገው ደረጃ ለመድረስ የነበረውን ነገር ለመቀየር መስዋዕትነት ያስፈልጋል። ይህም መስዋዕትነት የከተማ ነዋሪዎችን እየከፈለ ነው ያለው። ያው ሁላችንም እንደምታዩት መንገድ ለማውጣት ያለምንም ካሳ ያለምንም ክፍያ ቤቱን አፍርሶ መንገድ እያሰራ ነው ያለው። ቤቱን ብቻ ማፍረስ አይደለም፣ ቤቱን አፍርሶ ለራሱ ቤት አልባ ሆኖ መንገዱን ለመስራት በተለያየ መልኩ ደግሞ አስተዋጽኦ ያደርጋል። የሚችለውን ያህል በጉልበቱ አስተዋጽኦ ያደርጋል፣ ከሚያገኘው ገቢ ላይ አስተዋጽኦ ያደርጋል፣ በሀሳብ አስተዋጽኦ ያደርጋል። እንደ አጠቃላይ ስናይ ሸገርን እውን ለማድረግ ሸገርን ለማቋቋም ያለው ተሳትፎ ከነዋሪው ጋር የምናገኘው ድጋፍ ለመግለጽ በጣም የሚከብዱ ናቸው። ሶ ይሄን እውን ለማድረግ እንግዲህ ያው ቅድም እንዳልኩት የተለየ ነገር አይደለም። አንደኛ እቅዱ ላይ በስፋት እንወያያለን፣ ከነዋሪ ጋር በየደረጃው ካለው ነዋሪ ጋር እንወያያለን፣ እንዲሳተፉ ሀሳብ እንዲሰጡበት እናደርጋለን። ከተወያዩበት ደግሞ በሚችሉት መልኩ እንዲደግፉ እየተደረገ ነው ያለው። ሶ በዚህ መልኩም ሰፊ የሆኑ መሰረተ ልማቶች በህዝብ ተሳትፎ እየተሰሩ ነው ያለው። እንደ ምሳሌ አንድ ባነሳልሽ የውስጥ ለውስጥ መንገድ በዘንድሮ ብቻ ወደ 72 ኪሎ ሜትር የሚሆነው በህዝብ ተሳትፎ እየተሰራ ነው ያለው። 72 ኪሎ ሜትር ማለት በገንዘብ ስታይ በጣም ትልቅ ነው።
ሞርዛን ከ2 ቢሊዮን በላይ ወጪ የሚያስፈልግ ነውና ይሄንን ሰው ከሚያገኘው ከራሱ ገቢ ላይ አሰባስቦ ግማሹ በሀሳብም በእውቀቱም በሙያም ማሽን ያለውን በማሽን እየረዳ እየተሰራ ያለው ነው። ስለዚህ እንደ አጠቃላይ ስናይ ከተማውን እውን ለማድረግ ከፍተኛ ሆነ የህዝብ ተሳትፎ አለው፣ አስተዋጽኦ አለው። እውንም እያደረጉት ነው ያለው። ከፍተኛውን የድጋፍ አለው። በማስተዳደሩ በኩል ይህንን እውን ለማድረግ በስፋት እየተሰራ ነው ያለው። በዛ በኩል የሚታዩ ጉድለቶች የሉም። ነገር ግን በውስጡ አንዳንድ ማስተካከል ያለበትና እንደ ቅሬታ አንዳንድ ቦታ የሚሰሙ ነገሮች አሉ። እኛም ገምግበን አይተን ማስተካከል አለብን ያልናቸው ነገሮች አሉ። ግልጸኝነትን የመፍጠር ሁኔታዎች የሚቀሩ ነገሮች አሉ። ግልጽ የማድረግ ለምሳሌ አሁን ሰው ለልማት የሚያወጣውን ወጪ አወጣጡን ለምን ወጣ፣ እንዴት ወጣ የሚለውን ነገር በየጊዜ ሪፖርት ማቅረብ፣ ለሚከፍለው ነገር ደረሰኝ መስጠት፣ የተሰበሰበውን ለምን እንደዋለ የማሳወቅ እነኚህ ነገሮች ጉድለቶች አሉ፣ መስተካከል ያለባቸው። ይሄ በማስተዳደር በኩል በከተማ አስተዳደር በኩል የሚስተካከሉ ናቸው። በነዋሪ በኩል ግን ከፍተኛውን የድጋፍና ከፍተኛውን አስተዋጽኦ አለው። ለዛም ለከተማ አስተዳደሩ የላቀ ምስጋናዬን ማቅረብ እፈልጋለሁ። እውነት ነው። ያው ቅድም እንዳነሳሁት አንዱ የከተማና የገጠርን ግንኙነት ጥሩ እንዳይሆኑ ከሚያደርጉ ነገሮች ውስጥ በየቦታው ወይም በየደረጃው ከሚገኘውና ከሚመጡ ልማት ውስጥ በልኩ ተጠቃሚ የሚሆንበት ሁኔታዎች ያለመፍጠር፣ እድሎችን ያለመክፈት ችግሮች ነበሩና እነኚህ ነገሮች ናቸው ቅድም እንዳነሳሁት አሁንም አንቺም እንዳነሳሹ ወደ ቅራኔም ሲያመጡ የነበሩት ከፍተኛውን ሮሮም የነበሩት። ይሄን ለመቀየር ያው ሸገር ካደረጋቸው ለውጦች ውስጥ አንዱ አርሶ አደሩ በነበረው ስርዓትና በነበረው ሕግ እንዲጠቀምበት ያገኘው መሬት አለ። አርሶ ንብረት አፍርቶበት ልጆቹን የሚያሳድግበት የገቢ ምንጩ የሚያደርግበት ኑሮ የሚመራበት መሬቶች አሉት። ይሄ መሬት ማለት እንግዲህ ለአርሶ አደሩ አንደኛ ገቢ ምንጩ ነው፣ ኢኮኖሚ ነው ማለት ነው። የገቢው ምንጩ ብቻ አይደለም፣ የምኖርበት ነው፣ ቤተሰብ የሚያፈራበት ማቆያው ቀዩ ነው ማለት ነው። ይሄን ነገር ስታሳጭው አንደኛ የኢኮኖሚ ምንጩን ያጣል። ምን ማለት ነው? ሰርቶ ቤቱን የሚመራበት ራሱን የሚመራበት የሚያስተዳድርበት ነገር ያጣል ማለት ነው። ይሄ ነገር እንዳይሆን እድገቶች ያስፈልጉናል። በነበረንበትና እንዳለ መቀጠልም የሚቻልበት ሁኔታ የለም። አላብ ላይ ከፍተኛውን የዳይናሚዝም አለ፣ ለውጦች አሉ፣ ውድድሮች አሉ። በእርሻ ብቻ ሳይሆን ወደ ማኑፋክቸሪንግ መግባት አለብን፣ ወደ ኢንዱስትሪ መግባት አለብን። ነገር ግን እነኚህ ነገሮች አርሶ አደርን ማዕከል አድርጎ እንዴት ይሄዳሉ ነው። እንደ ሸገር ከተማ አስተዳደር የከተማ ማስተዳደሩ መመስረቻ ህጉ አንድ የሚለው ምንድን ነው? በህጉ ላይ የተቀመጠው አርሶ አደሩ በኢንቨስትመንት ወይም በሌላ ልማት ከመሬቱ እንዳይፈናቀል ህጉ እንትለዋል ይደነግጋል። ምንድን ነው የሚለው? ልማቱ ያስፈልገዋል። ነገር ግን ለዛ ለምሳሌ አሁን አንቺ ይዞታ ካለሽ የአንቺ ይዞታ በማስተር ፕላኑ መሰረት ለማኑፋክቸሪንግ ወይም ለፋብሪካ ወይም ለንግድ የሚፈለግ ከሆነ አርሶ አደር የሆነ ሰው ያን ቦታ መጀመሪያ ከቻለ በማስተር ፕላኑ መሰረት ራሱ እንዲያለማ እድል እንዲያገኝ ነው። መጀመሪያ ድሉ ራሱ ነው። ድሉ ብቻ ሰው መፍቱም የራሱ ነው። ነገር ግን ደግሞ ራሱ ማልማት ካልቻለ ከሌላ ፓርትነር ጋር ሼር ኖሮት እሱ መሬቱን እንደ አንድ ካፒታል ይዞ ካፒታል ሆኖለት ከሌላ ካፒታል ካለው ጋር ከሌላ ኢንተርፕረነር ጋር በጋራ ሆኖ አብሮ ማልማት አለበት ነው የሚለው። ምን ማለት ነው? ይሄ እንደ ከተማችን አስተዳደር ህዝባዊ አገልግሎት ለሆኑ ጉዳዮች ካልሆኑ በስተቀር በተለይ ለኢንቨስትመንት ልማታዊ ለሆኑ ስራዎች ማለት ኢኮኖሚክ ዲቨሎፕመንት ለምንላቸው ነገሮች ለኢኮኖሚያዊ መሰረተ ልማቶች እንደ ፋብሪካ፣ እንደ ንግድ ቦታዎች ወዘተ ለሚሆኑ ነገሮች
ኮመርሻል ለሆኑ ነገሮች አርሶ አደሩ የራሱን ድርሻ እንዲኖረው ህጉ ደነግግታለታል ማለት መፍት አለው ማለት ነው። ምናልባት ለምሳሌ አሁን መንገድ የምሰራ ከሆነ መንገድ እንዲሰራ ያው መንገድ ህዝባዊ አገልግሎት ስለሆነ በዛ ውስጥ የሚያገኘው የለም። እንደዚህ ነገሮች ካሉ ደግሞ ህዝባዊ አገልግሎት የሆኑት የጋራ ለሆኑት አገልግሎቶች ከተቻለ አማራጭ ቦታ እንዲሰጠው፣ ካልተቻለ ግን ካሳ ተከፍሎት ሌላ ልማት ውስጥ እንዲሳተፍ ሁኔታ እንድናመቻችለት ከተማ አስተዳደሩ ማመስረቻ ህጉ ያስገድደዋል። ሸገር ከተመሰረተ በኋላ በልማት ስም አንደኛ በልማት ስም የተፈናቀለ አርሶ አደር የለም፣ የተነሳ አርሶ አደር የለም። በልማት ስም ከአርሶ አደሩ የተወሰደ መሬትም የለም። ነገር ግን እስካሁን ድረስ ያልተለቀነው ባክሎጎች አሉብን። አሁን ከዚህ በፊት የዛሬ ኦልሞስት ከዛሬ 2-3 ዓመት 5 ዓመት በፊት መሬት ተወስዶባቸው ካሳ ያልተከፈለ መተካ ቦታ ያላገኙት እስካሁን ድረስ ሶልቭ ያልተደረጉ ችግሮች አሉ። እነዛ ነገሮች ለመቅረፍ እየሰራን ነው ያለ ነው። የግድ የነበረው መንግስት ወይ የነበረው ስርዓት እኛው ነው የሰራንና ግለሰቦች መፍት ማጣት የለባቸው። እነዛ ነገሮችን ለመቀየር እየሰራን ነው ያለ ነው። እንደ አዲስ ግን ሸገር ከተመሰረተ በኋላ እኛ አርሶ አደርን አፈናቅለን መሬቱን ወስደን ለኢንቨስትመንት የሰጠን አርሶ አደሩን አንስተን ለሌላ አካል እንዲውል ያደረግነው ነገር የለም። ለወደፊት ኢንቨስትመንቶች ያስፈልጉናል። በስፋት የኢኮኖሚ ሲቲ ለማድረግ እየሰራን ነው ያለነው። የኢኮኖሚ ሲቲ ስናደርግ ለኢኮኖሚ ያስፈልጉ ነገሮች ይመጣሉ። በተቻለ መጠን እዛው መሬትን እንደ አንድ ካፒታል ይዞ የሚሳተፉበት ሁኔታ እንዲመቻች እናደርጋለን። ያው ህጉም ዋስትና ስለምሰጣቸው ማለት ነው። ስለዚህ ሸገር ብቻ ሳይሆን ሸገርን ለመመስረት የክልሉ መንግስት ሸገርን ሲያቋቁም ባወጣው ህግ መሰረት አርሶ አደሩ ከመሬቱ እንዳይነሳና በልማት ውስጥ እንዲሳተፍ ስለሚያስገድድ በዛ መልኩ ተጠቃሚ ያደርጋቸዋል። ለአርሶ አደሩ ደግሞ ዋስትና ነው ማለት ነው። ሁለተኛ አርሶ አደሩ አሁን ይዞ ላለው መሬት በያዘው ልክ ማለት ነው በያዘው ልክ እና በያዘው መጠን መሬቱን ይዞ እንዲቆይ ባለበት ሁኔታ ካርታ ይሰጠዋል። በፊት ካርታ የማግኘት መብት የለውም። አሁን ግን በከተማ አስተዳደሩ መሰረት ካርታ ይሰጠዋል። ምን ማለት ነው ይሄ? ለምሳሌ አሁን አንድ አርሶ አደር 1 ሄክታር ካለው ለያዘው መሬት አንዱም ለያዘው ሄክታር መጠን ካርታ ይሰጠዋል። እንዲያዘው ይዞ ይጠቀማል ማለት ነው። ለምሳሌ አሁን የያዘው መሬት የቤት ቦታ ከሆነ ቤቶችን የመገንባት መብት አለው። ቤቶችን ገንብቶ የማከራየት ወይም ቤቶችን ገንብቶ ቤቶችን የመሸጥ መብት አለው። ከከተማ አስተዳደሩ ጋር እየተነጋገረ መሬቱን ለራሱ የሚጠቀምበት መብት አለው፣ ማስተር ፕላኑን ጠብቆ ማለት ነው። የእርሻ ቦታ ሆኖ እያረሰ የመቆየት መብት አለው። የፋብሪካ ቦታ ከሆነ ፋብሪካው መገንባት ከቻለ ራሱ መጀመሪያ የሚገነባበት ወይም ከሌላ አካል ጋር ሆኖ የሚገነባበት እዛ ውስጥ ራሱ ሼር እንዲኖረው የማድረግ መብት አለው። ይሄ መብት ደግሞ እንዲረጋገጥለት ከተማ አስተዳደሩ ለያዘው መሬት ካርታ የመስጠት መብቱን የሚያረጋግጥ ባለቤት የሚያደርገው ካርታ ይሰጠዋል ማለት ነው። ይሄ ስራ እየተሰራ ነው ያለው። ሁሉም መሬቶች እየተለኩት ነው ያሉት፣ እየተለዩት ነው ያሉት። ስለዚህ በአጭር ጊዜ ውስጥ ወደ ካርታ ቀይረን ለእያንዳንዱ አርሶ አደር ካርታ የምንሰጥበት ሁኔታ ይመቻቻል ማለት ነው። እውነት ነው። ከተማ ማለት አጠቃላይ የከተማ ኔቸር ስናይ ዓለም ላይ ካሉት ከተሞች ውስጥ ወይም ዓለም ላይ ካለው ኢኮኖሚ ውስጥ አጠቃላይ የዓለም ምርት የምንለው ማለት ነው ጂዲፒ የምንለው ግሮስ ዶሜስቲክ ፕሮዳክት የምንለው ውስጥ ዓለም ላይ ካለው 80% ከተማ ውስጥ ነው የሚንቀሳቀሰው። 80% እንደ ሀገራችንም ስናይ ሀገራችን ውስጥ ካለው ምርት ወደ 50% በላይ ካፒታል ሲቲ ውስጥ ነው ያለው፣ ፍንፍኔ ውስጥ ነው ያለው የሚንቀሳቀሰው። ይሄ ማለት ምን ማለት ነው? ከተማ ማለት የኢኮኖሚ ማዕከል መሆኑን ነው የሚያሳየው። የኢኮኖሚ ማዕከል ማለት ከፍተኛ ሬቬኑ የምንቀሳቀስበት፣ ፋይናንስ የምንቀሳቀስበት፣ ሀብት የምንቀሳቀስበት ቦታ ነው ማለት ነው። ሀብት የምንቀሳቀስበት ቦታ ከሆነ ሀብቱ በታክስና በተለያዩ መልኩ ለመንግስት መግባት ያለበት ገቢ በዛው ልክ ለመንግስት ገብቶ መንግስት ደግሞ ያንን ገቢ ካሰበሰበ በኋላ በመሰረተ ልማት በተለያዩ አገልግሎቶች
ለህዝብ ተደራሽ ማድረግ መቻል አለበት። በዚህ አንጻር ስናይ ከነበረው ከተሞች ወይም ከነበረው ሂደት አንጻር ለምሳሌ አሁን ሸገር በፊት ሸገር የሆነው 6 ከተሞች እና 41 ቀበሌ ገበሬ ማህበር የነበሩት አንድ ላይ መጥቶ ሸገርን ነው ያደረጉት። 6ቱ ከተሞች በነበሩ ጊዜ 2015 በፊት ከ6ቱ ከተሞች የሚሰበሰበው ገቢ ከ5 ሚሊዮን ብር በታች ነው። ከ6ቱ ከተሞች የሚሰበሰበው እንደ አጠቃላይ። ይሄ ማለት አጠቃላይ የከተማ ውስጥ የሚንቀሳቀሰውን ንብረትን ወይም ከተማ ውስጥ የሚንቀሳቀሰው ምርትን ወይም የኢኮኖሚ እንቅስቃሴን የሚያሳይ አይደለም፣ ፖቴንሻሉን የሚያሳይ አይደለም። አጠቃላይ እንደ ገቢ ተብሎ ከዛ የሚሰበሰበው ወደ ከ5 ቢሊዮን ብር በታች ያነሰው የታክስ ገቢዎች ነበሩ። ሸገር ከተመሰረተ በኋላ ይሄንን መቀየር አለብን ብለን አንደኛ የተለያዩ ጥናቶች አድርገናል። ምንድነው ከተማችን ውስጥ ያለው ንብረት፣ ከተማችን ውስጥ ያለው ቢዝነስ፣ ከተማችን ውስጥ ያለው ኢኮኖሚ ምንድነው የምለውን ነገር ለመለየት ሞክረናል። ከተማችን ውስጥ ያለውን ኢንቨስትመንቶች ሁሉ ለይተን በጂኦ ዳታቤዝ አድርገን የት ነው ያሉት፣ ምንድነው የሚሰሩት፣ ምን አይነት ሰራተኛ ነው ያላቸው፣ የት ነው የሚሸጡት፣ ምንድነው የሚሸጡት የምለውን ነገር ሁሉ በዳታ አድርገን አንድ ላይ አሰባስበናል። ይሄ ለምንድን ነው የሚረዳን? አንደኛ የገቢ ምንጫችን ለመለየት የታክስ መጨመርና ታክስ ወራ እንዳይደረግ ለማድረግ ይጠቅማል። በዛው ልክ ደግሞ ባለሀብቱን ወይም ቢዝነስ አካሉን ለመደገፍም እኛም እንደ መንግስት ግዴታችን ለመወጣትም ያግዘናል። እንደ አጠቃላይ ይሄ ስራ በመስራታችን 2015 ላይ ህዳር ወር ላይ ነው ወደ ህዳር መጀመሪያ ላይ ወር ላይ ነው ስራ የጀመርነው። በፊት ወደ 5 ቢሊዮን የነበረው ወደ 7.8 ቢሊዮን አካባቢ ያሰባስበናል። ህዳር ላይ ነው ስራ የጀመርነው 2015 ማለት ነው። 2015 ከዛ በፊት 6ቱ ከተሞች የሚያስገቡ ከ5 ቢሊዮን ብር የነበረውን ወደ 7.8 ቢሊዮን አሳድገናል። 2016 በሙሉ አቅም ስንሰራ ነበረ። ገበያችን ወደ 16.5 ቢሊዮን አሳድገናል። 16.5 ቢሊዮን ከ7.5 ቢሊዮን ወደ 16 ቢሊዮን አሳድገናል። 2017 ላይ ወደ 30 ቢሊዮን ለመሰብሰብ አቅደን እስካሁን ድረስ ኦልሞስት ከ50 ወደ 17 ቢሊዮን አሰባስበናል። እንግዲህ ይሄ ማለት አሁንም በቂ ነው ማለት አይደለም። ነገር ግን ከነበረው አንጻር ስናይ መሻሻሎቹ ምን ያህል እንዳለ ለማሳየት ነው ቁጥሮቹን ያነሳሁት። ይሄ ማለት አጠቃላይ ከተማ ውስጥ ያለውን ፖቴንሻል ያሳያል ማለት አይደለም። አሁንም የሚቀሩ ስራዎች አሉ። ነገር ግን ከነበረው አንጻር ስናይ ሸገር ብቻ በመምጣቱ በፊት ከ5 ቢሊዮን ብር በታች የነበረው አሁን እስከ ሁለተኛ ኳርተር ድረስ ወደ 15.5 ቢሊዮን ነው ያሰባሰብነው። በፊት አመት ሙሉ 5 ቢሊዮን የነበረው ግማሽ አመት ውስጥ ወደዛ ደርሰናል። እስከ ሙሉ አመት ድረስ ወደ 30 ቢሊዮን ደርሳለን ብለን እየሰራን ነው ያለነው። ይህ ስናደርግ የሚገርማችሁ ነገር አንደኛው በፊት ከነበረው ኢንቨስትመንት ላይ አዲስ የጨመርነው አንድም ኢንቨስትመንት የለም። አዲስ የሰጠነው አንድም ኢንቨስትመንት የለም። የጨመርነው ነገር የለም። አዲስ የወሰድነው ከአርሶ አደር ላይ ካሳ ከፍለን ያመጣነው አንድም ሄክታር መሬት የለም። የተቀበልነው መሬት የለም። በነበረው ንብረት ላይ ፖቴንሻሉን ለይተን ገቢ ነው ያለው እንዴት ነው የሚሰበሰበው የምለውን ነገር አጠቃላይ 3 ነገሮችን ላይ አሰርተን ነው። አንደኛ ሬቨኑ ሶርሱን በመለየት የገቢ ምንጮችን በመለየት፣ ሁለተኛ የአሰባሰብ ሂደቱን በመቀየር፣ ሁለተኛ ገቢውን ራሱ የማስተዳደር ሂደቱን በመቀየር ነው እነኚህ ነገሮች ሊገኙ የቻሉት። ከዚህ ውስጥ እንግዲህ 2016 ላይ ካሰባሰብነው ገቢ ላይ ወደ 75%ቱን ለካፒታል ባጀት ነው ያዋለው። ካፒታል ባጀት ማለት ለቋሚ ንብረት የምንላቸው ለፕሮጀክቶች፣ ለመሰረተ ልማቶች የዋሉት ናቸው። 75% በላይ በዘንድሮ ዓመተ ምህረት ከምናሰባስበው ገቢ በላይ 81%ቱን ለካፒታል ባጀት ነው ያዋለው። ካፒታል ባጀት ማለት ያው ቅድም ሳነሳው ለነበረው ማለት ነው ለኢንፍራስትራክቸር ግንባታ፣ ለመሰረተ ልማት ማስፋፋት እና ለአገልግሎት የሚሉት ነገሮች ነው ያሉት። ስለዚህ ይህንን ነገር አጠናክረን ከቀጠል የአገልግሎት አሰጣጥ ሂደታችንም ይሻሻላል፣
የመሰረተ ልማት አቅርቦትም ይሻሻላል። ህዝብም በየደረጃው ከልማቱ ተጠቃሚ የሚሆንበት ሁኔታ ይፈጠራል ማለት ነው። አመሰግናለሁ። ያው ሸገር ከተቋቋመና ስራ ከጀመረ በኋላ ሌላኛው ትልቅ ስራ የሰራ ነው የመሬት አስተዳደር አካባቢ ነው። መሬት አስተዳደር አካባቢ አንደኛ መሬቱ ራሱ ይሄን ነው ያለው ይሄ ንብረት የሚል ነገር አይታወቅም በውል። ምን ማለት ነው? ይሄ ያለ መሬት ማን ነው ያዘው? እንዴት ነው ያዘው? ምን ማስረጃ አለው? እንዴት ነው የተላለፈለት የሚለውን ነገር በዳታ ተደግፎ አይታወቅም። ስለዚህ ሸገር እንደተቋቋመ አንዱ የሰራነው ስራ ምንድነው? ይሄን መሬት ቁጥሬን ማወቅ አለብን ነው። የመሬት ቁጥራ ነው ያካሄድ ነው፣ ኢንቬንተሪ የምንለው ማለት ነው። እያንዳንዱ መሬት ባለሙያ መድበን ሰራተኛ ቀጥረን ባለሙያዎችን ቀጥረን መሬት ለክተን መሬት እያንዳንዱ መሬት ቆጥረን እያንዳንዱ መሬት ባዶ ያለው ባዶ መሬት ነው። ባዶ መሬት በማን ነው የተያዘው? እንዴት ነው የያዘው? ለመያዙ ደግሞ ምን ዶክመንት አለው የሚለውን የመሬት ኢንቬንተሪ ነው ያካሄድ ነው፣ ቆጠራ ነው ያካሄድ ነው ማለት ነው። ይሄ ቆጠራ ለምንድን ነው የረዳን? የራሱ ጠንካራ ጎኖች አሉ፣ የራሱ ሊሚቶች ጉድለቶች አሉት። ነገር ግን ደግሞ እንደ ከተማ አስተዳደሩ አጠቃላይ ይህን ንብረት እንድናቅ አድርጎናል። ምንድን ነው ያለ ነው? ይህን ነው ያለ ነው? በምንድን ነው የተያዘው? እንዴት ነው የተያዘው የሚለውን ነገር አጠቃላይ ዳታ እንድኖረን አድርጎናል። ስለዚህ ከተማችን ላይ ወደ 660 ሺህ የሚሆኑ ፓርሰሎችን ቆጠርን። ማለት ፓርሰል የምንለው ያንዳንዱ ብጣሽ መሬት የምንለው የተበጣጠሰ መሬት የምንለው ማለት ነው። ተቆራርሶ ያለው የቁራሹ በ1 ሄክታር የሚሆናል፣ 200 ካሬ የሚሆናል፣ ከ500 ካሬ የሚሆናል። እያንዳንዱ ስለቆጠርን ይህ ስንቆጥረው ወደ 660 ሺህ የሚሆን ፒስ ኦፍ ላንድ የምንለው ማለት ነው፣ የተቆራረሰ መሬት የምንለውን ቆጥረን መዝግበናል። ይሄን ስንመዘግብ ምንድነው ያደረግነው? አንደኛ በማፕ ለይተን ሎኬሽን አለው፣ የት ነው የሚገኘው ይሄ መሬት የሚለው ቦታ ይታወቃል ማለት ነው። ሁለተኛ ማን እጅ ነው የሚገኘው ይሄ መሬት? ማን ነው የያዘው? ሚስተር ኤክስ፣ ሚስተር ዋይ ኦር በግለሰብ ወይም በቡድን በማን ነው የተያዘው የሚለው ነገር ለመለየት ያስቸግረናል። ሁለተኛ ከዚህ ውስጥ ደግሞ በመንግስት ተይዞ ያሉ መሬቶች የትኛዎች ናቸው የሚለው ነገር ለመለየት ይረዳናል። ስለዚህ አንዱ ምንድነው ያደረግነው? ሸገር እንደተመሰረተ መጀመሪያ የሰራነው የመሬት ኢንቬንተሪ ማካሄድ፣ መሬቱን መቁጠር፣ መሬቱን ቆጥረን መዝግበን ሜማ ስራ ነው የሰራነው። ኢንቬንተሪ የምንለው ማለት ነው። ካዳስተር አይደለም፣ ኢንቬንተሪ ነው ያደረግነው። ይህ ስለይ አብዛኛው መሬት በህጋዊ በሆነ መልኩ የተያዙት አይደሉም። ህግና ስርዓትን ተከትሎ ህጋዊ የሆነ የመሬት ይዞታ ማረጋገጫ ሰነድን ይዞ የተገነቡት ወይም ተያዙት አይደሉም። በተለያየ መልኩ በወረራ መልክ፣ በሽያጭ መልክ የተለያየ ስም ተሰጥቶት የተያዙ መሬቶች ናቸው። አንድ ያደረግነው ሁለተኛ ያደረግነው ይሄንን ነው። የመሬትን ቆጠራ አካሄደን መሬቱ ይሄን ያለው ማን እጅ ነው ያለው እንዴት ተያዘ የሚለውን ዳታ የመለየት የማሰባሰብ የማስራ ነው ያደረግነው። ሁለተኛ ህግን የማስከበር ስራ ነው የሰራ ነው። ምን ማለት ነው? ይሄ ህግን ተከትሎ ያልተያዙ መሬቶች፣ ማስተር ፕላንን ተከትሎ ያልተገነቡ ግንባታዎችን ህግ እንዲይዙ ነው ያደረግነው፣ ስርዓትን እንዲይዙ ነው ያደረግነው። ለምሳሌ አሁን በወረራ መልክ አንድ ሄክታር ሙሉ የታጠረበት ቦታ አለ፣ ከተማ ነው። 1 ሄክታር ተይዞ የቤት ቦታ ነው ተብሎ ዘን የያዙት አካላቶች መልሶ እየቸበቸቡ እየሸነሸኑ የሚሸጡበት ሁኔታዎች ነው የነበረው። ግለሰብ በህገ መንግስቱ ያው መሬት መሸጥ መለወጥ አይፈቀድም። ያንን በጣሰ መልኩ መሬት የሚሸጥበት ታጥሮ የሚተላለፍበት ሁኔታዎች ነበሩ። እዛ እርምጃ ነው የወሰድነው። እነዛ አካላቶች የሚያደርጉት ላይ እርምጃ የመውሰድ ህግን የማስከበር ስራ ነው የሰራ ነው። ሶስተኛ ዘላቂ የመሬት አስተዳደርን ለማስፈን የካዳስተር ስራ ነው እየሰራ ነው ያለ ነው። እኚህ የካዳስተር ስራ ከኢንቬንተሪ የሚለየው ኢንቬንተሪ አጠቃላይ ዳታ መያዝ ነው። ዳታውን ህጋዊውን ህገወጥሚውን ዳታ መያዝ ነው። አጠቃላይ ኢንፎርሜሽኑ የማሰባሰብ ስራ ነው። ካዳስተር ግን
ህጋዊ የሆነው ለይቶ የመመዝገብ ባለቤቱን የመመዝገብ ስራ ነው እየሰራን ያለ ነው። ምን ማለት ነው ይሄ? ለምሳሌ አሁን አንቺ ቤት ካለሽ ቤቱ ላይ ያለውን ቤቱ ቦታ ላይ ያለሽውን መፍት ያለሽ እንደ ግዴታ ያለብሽን ግዴታ እንደገና ደግሞ የተከለከሉ የሚባለው መሬቱ ላይ እንዳትፈጽሚ የተከለከሉ ነገሮችን አጠቃላይ የሚመዘግቡ ሂደት ማለት ነው የካዳስተር ስራ። እነኚህ ስርዓት ለምንድን ነው የሚረዱን? መሬቱ በማን ነው የያዘው? ያ መሬት የያዘው አካል ኃላፊነቱ ምንድነው? ግዴታውስ ምንድነው? መፍቱስ ምንድነው የሚለው ነው። ይሄ ለምንድን ነው የሚረዳው? አጠቃላይ ዘላቂነት ያለው የመሬት አስተዳደር ስርዓትን ለማስፈን ይረዳናል። አንዳንዴ እንግዲህ መሬት ያው ተፈጥሮ ሀብት ነች። ይሄ የተፈጥሮ ሀብት የኛ ብቻ አይደለም። እኛ የራሳችን ድርሻ ተጠቅመን ለልጆቻችንም ደግሞ የማስተላለፍ ግዴታ አለብን። እኛኑ ጨርሰን ተጠቅመን አጥፍተን ምንሄድ አይደለም። ድርሻችን የመጠቀም መብት ነው ያለ ነው። የማስተላለፍ ግዴታ አለብን። የመጠበቅ ግዴታ አለብን። ለቀጣዩ ትውልድ የማብቃት ግዴታ አለብን። የነበረው ሁኔታ ይሄ አልነበረም። የተሰጠኝ መሬት እንደፈለኩ ባድርግ ግዴታ ላይም ባልወጣ የሚያስገድደኝ የሚከለክል ሁኔታ አልነበረኝም። ስለዚህ የካዳስተር ስርዓቱ አንደኛው ይሄን ያሰፍናል ማለት ነው። አራተኛ ደረጃ ላይ ቅድም አንቺ እንዳነሳሽው የመሬቱ ባለቤት ራሱ የራሱ መሆኑን የሚያረጋግጥ ማረጋገጫ ስላልነበረው እኔ ነው የሚል ኮንፊደንስ አልነበረው። በአጠቃላይ ይወስዱብኛል የሚል ስጋት ስለነበረበት ሲወሰድበትም ስለነበረ በተለያዩ መልኩ ንብረቱን ከእጁ የማውጣት የማስተላለፍ የመሸጥ በቀላል ነገሮች የመለወጥ ሂደቶች ነበሩ። ይሄን ለማስቀረት ነው ቅድም ሳነሳ የነበረው መሬት ለያዘው አካል ህጋዊ የሆነ መሬት ለያዘው አካል ለያዘው መሬት የባለቤትነት ማረጋገጫ ካርታ መስጠት አለብን። ይሄን ካርታ ስንሰጥ አንደኛ መፍት አለው፣ የመጠቀም መፍት አለው በአግባቡ እንድጠቀም። ሁለተኛ የመጠቀም መፍት ብቻ አይደለም የመጠበቅ ግዴታም አለበት። ጠብቆ በስርዓቱ የማስተላለፍ ኃላፊነትም አለበት። ስለዚህ እነኚህ ሶስት ነገሮችን አሟልቶ ለመጠቀሙ እንድጠቀም ይዞ አንከባክቦ እንድጠቀም መፍት እንስጠው። ለመፍቱ ደግሞ መንግስት ጋራንት እንድሰጠው ኃላፊን ማን ነው ዋስትና እንድሰጠው ካርታ እንስጠው መፍቱን የሚያረጋግጥ። ለምሳሌ ካርታ ካለው መሬቱን አስይዞ ከባንክ ተበድሮ ሌላ ልማት የመስራት እድል እንዲያገኝ፣ ብድር እንዲያገኝ፣ ልማት እንዲያፈራበት፣ ቋሚ ንብረት እንዲያፈራበት እናድርገው። ለዛ ማረጋገጫ ያለው አንዱ ለዛ ነው የራሱ መሆኑን እንዲያረጋግጥ። የራሱ መሆኑን ካረጋገጠ ደግሞ የመጠበቅ ግዴታውም በኃላፊነት እንዲወጣ መሬቱን የመጠበቅ የማንከባከብ የማስተላለፍ ኃላፊነትም እንዳለበት እንዲያውቀው ለማድረግ ነው። ስለዚህ ይሄን ለመቀየር አንደኛ ቅድም እንዳልኩት መሬቱ ማንጋ ነው ያለው እንዴት ነው የተያዘው የሚለውን ዳታውን የመለየት የማወቅ የመንግስት የሆነው ለመንግስት ማድረግ በግለሰብ እጅ ተይዞ ያሉት በአግባቡ እንዲያስተዳድሩ የማድረግ ህገወጥ በሆነ መልኩ ደግሞ የተያዙት ህግ የማስከበር ስራ ለመስራት እንዲረዳን ነው። ሁለተኛ ዘላቂ የሆነ የመሬት ማስተዳደር የመሬት ስርዓትን የአስተዳደር ስርዓትን ለማስፈን ካዳስተርን ስራ ላይ የማዋል ተግባር በስፋት እየሰራ ነው ያለ ነው። ኦልሞስት በዘንድሮ ዓመተ ምህረት መፍት ያላቸው መሬቶች ሁሉ በካዳስተር ስርዓት ውስጥ መስግበን እንጨርሳለን። በጣም ብዙ ስራ ተሰርቷል። የተወሰኑ የተንጠባጠቡ ስራዎች ናቸው የቀሩት፣ እንጨርሳቸዋለን። ቀጥለው የምናደርጋቸው ነገሮች ይሄን ባለቤትነት ካርታ የመስጠት ስራን በስፋት እንሄድበታለን። በተለይ ብዙ መሬት ያለው አርሶ አደር እጅ ነው ያለው። አርሶ አደሩ መሬቱን ይዞ በአግባቡ እንዲጠቀም ብቻ አይደለም እንዲጠብቅም ኃላፊነቱን በአግባቡ እንዲወጣ መፍቱንም ግዴታውንም ጎን ለጎን መፍቱን እያስከበረ ግዴታውን እየተወጣ እንዲሄድ ለማድረግ ካርታ የሚሰጥበት ሁኔታ እንፈጥራለን ማለት ነው። ይህ ስናደርግ እንግዲህ በፊት ያለ አግባብ የማስተዳደር በቀላል መልኩ የማስተላለፍ ሁኔታዎች ያስቀራል፣ ኃላፊ መፍትም ይሰጣል ብለን እናስባለን። በሌላ መልኩ ግን ያው ሁላችንም እንደምናውቀው በተለይ ያልሆነ ፕሮፓጋንዳ በመንዛት በማስፈራራት አርሶ አደሩ መሬቱን እንዲሸጥ እንዲለውጥ የሚያደርጉ ደግሞ የመሬት ነጋዴዎች አሉ። ነጋዴም ደላለም አሉ። እነዛ ለማስቀረት ደግሞ ህግን የማስከበር ስራዎችን በስፋት እንሰራለን።
የሚሰሩ ስራዎች በማስተር ፕላን እንዲሰሩ በከተማ እውቅና እንዲሰራ እናደርጋለን። ለምሳሌ አሁን የከተማችን ደንብ ላይ ከተቀመጡ ጉዳዮች ውስጥ አንዱ ለአርሶ አደሩ ካርታ እንሰጣለን። ካርታው መሬቱ ላይ ንብረት የማፍራት መብት አለው። ለምሳሌ ፋብሪካ ተከላለው ካለ ፋብሪካ የመትከል፣ ቤት ሰራለው ካለ ቤት የመገንባት፣ ቤቱን የማከራየት፣ ቤቱን የማስተላለፍ መብት አለው። ነገር ግን ይህን ሲያደርግ ከከተማ አስተዳደሩ ጋር እየተመካከረ እያሳወቀ ነው የሚያደርገው። ምክንያቱም መሬቱ እንደፈለገ የኔ ብቻ ነው ብሎ አስተላልፎ ሽጦ የሚጨርስ ከሆነ ቀጣይ ትውልድ በምን ልጠቀም ነው፣ ለቀጣዩ ትውልድ ምን ላይ እናስተላልፍ ነው የሚለውን ግዴታው መወጣት ስላለበት ከተማ አስተዳደሩ ደግሞ ያን የመጠበቅና ኃላፊነቱን በአግባቡ እንዲወጣ የማድረግ ግዴታ አለበት ማለት ነው። እርግጠኛ ነኝ ሸገር ከተቋቋመ በኋላ የመሬት ሽያጩ ቀርቷል። አንዱ ለውጥ ያመጣ ነው በዚህ ላይ ነው። ይሄ መሬት ሽያጩ የቀረበት ትልቁ ምክንያት መሸጡም ብኖር መለወጡም ብኖር መግዛቱም ብኖር ህጋዊ ማድረግ እድሎቹ ተዘግቶታል። ምን ማለት ነው? ይሄም ገዢው አካሉ ራሱ ኮንፊደንስ አግኝቶ መሬት ገዝቼ ህጋዊ ያደርጋለሁ የሚል እድሎች የሉትም። ይሄን እድል አንደኛ ያው ህግ የማስከበር ስራውን በስፋት እየሰራ ነው ያለ ነው። ሁለተኛ ዳታዎች ይዘናል። ዳቶቻችን መሬቱ በማን እንደተያዘ ይነግሩናል። ያልታዙ መሬቶች እንዳልተያዙ ይነግሩናል። ከዛ ውጭ የሚመጡ መፍቶች ህጋዊ ሊሆኑ አይችሉም። በፊት መፍት ሸገር ከመጣው በኋላ አዲስ መፍት አልፈጠረም። የፈጠራቸው መፍቶች የሉም። በፊት ያልተፈጠሩ መፍቶች አሁን ተፈጥሮ ቢመጡ እንዴት ተፈጠሩ ነው። ስለዚህ ከተማ አስተዳደሩ ሳይፈጥሩ የሚፈጠሩ መፍቶች ህጋዊ አይደሉም። ህጋዊ ያልሆኑ የመሬት መፍት ወይም የመሬት መፍት አፈጣጠር ተቀባይነት የላቸውም። ስለዚህ ህጋዊ ያልሆኑ መሬት ላይ መፍጠር ባለበት አካል ሳይፈጠር መፍት አለኝ ብሎ ንብረት እዛ ላይ ለማፍራት የሚሄድ አካልም ካለ ተሳስቷል ማለት ነው። ጋራንቲ የለውም። ሁለተኛ ህጋዊ በሆነ መልኩ ደግሞ ለምሳሌ ኢንቨስትመንትን ህጋዊ በሆነ መልኩ ያለምንም ደላላ ውስጥ ሳይገባ ያለምንም ወጣ ውረድ እያቀረብን ያለ ነው። በውድድር እያቀረብን ያለ ነው። የሚፈለግበት ግዴታ አለ። ማሟላት ያለበት መስፈርቶች አሉ። እነዛም መስፈርቶች ካሟሉ ያለምንም ውጣ ውረድ እናስተላልፋለን። ማልማት ለሚገባው አካል እንዲያለማ ሁኔታ እናመቻቻለን ማለት ነው። ስለዚህ ሁኔታ ካመቻቸን ህጋዊ በሆነ መልኩ የማግኘት አክሰሱ ካለ አይዶን ነው እንግዲህ ህገወጥ በሆነ መልኩም ሰው ይሄዳል ብዬ አልገምትም። የነበረው ሂደት ሁለት ነገሮች ነበሩ። አንደኛ ህጋዊ በሆነ መልኩ መሬት አግኝቶ ልማት መስራት ወይም ደግሞ ቤት መገንባት ወዘተ እነኚህ አክሰሶች ጠባብ ስለሆኑ ሰው ወደ ህገወጥ የሚሄድበት ሁኔታዎች ነበሩ። ይሄ ሁኔታ ራሱ ደግሞ ሆን ተብሎ የተመቻቸ ሁኔታ እንዳለ ያሳያል። አንደኛ በሌላ በኩል ደላላ መሬት ይሸጣል። አንቺ አሁን ቤት ለመስራት ከፈለግሽ ህጋዊ በሆነ መልኩ ቤት ቦታ ጠይቄሽ የማግኘት እድሉ ለአንቺ ጠባብ ነው። ደላላ ግን አግኝቶ መሬቱን አምጥቶ መልሶ ዞሮ ለአንቺ ይሸጣል። ይሄ የነበረው የአሰራር ክፍተቶች ህግን ለማስከበር ሳይሆን ህገወጥነትን ለማስፋፋት የታለሙ ነገሮች በውስጡ እንዳለ ያሳያል እና እነዚህ ነገሮች ለመሬት ወረራ፣ ለህገወጥ ግንባታ እድሎችን ከፍቷል። እነዛ ነገሮች እንዳይቀጥሉ የነበሩትን ሂደቶች ራሱ ህግ የማስከበር ስራዎች በስፋት ሰርተንበታል። ቀጣዩ ላይ እነኚህ እድሎች ክፍት እንዳይሆኑ ህገወጥ እንዳናበረታታ፣ ህጋዊ ያልሆኑ ነገሮች እንዳይመጡ፣ ህጋዊ የሆኑ ነገሮች ደግሞ በሩ ተዘግቶበት ወደ ህገወጥ እንዳይሄዱ አንደኛ ህጋዊ የሆኑ በሮችን አሰራሮችን የማመቻቸት ሁኔታ የከተማ አስተዳደሩ ግዴታ ይሆናል ማለት ነው። በዚህ መልኩ ለምሳሌ አሁን በከተማችን ያሉ ከፍተኛ የመኖሪያ ቤት ጥያቄዎች አሉ። እነኚህ የመኖሪያ ቤት ጥያቄዎች ባለፉት 2 ዓመታት አልመለስንም። ያልመለስንበት ምክንያት ሁለት ነገሮች ነበሩ። አንደኛ በማህበር ተደራጅቶ ቤት ጠያቆች ነበሩ። እነኚህ በማህበር የተደራጁ ቤት ጠያቆች ቁጥራቸው በጣም ብዙ ናቸው። ብዙ ጊዜ የቆዩት እነዛን ዳታዎች ውስጡ ስናይ ያልጠሩ ነገሮች ነበሩ። ማን ናቸው የጠየቁት ነው።
እውነትም ቤት የሌላቸው ቤት አልባዎች ናቸው። አሁንም ተደራጅቶ ማህበር ቤት እየወሰዱት ያሉት ነው። በፊትም የወሰዱት ሰዎች ናቸው መልሶ አሁንም እየጠየቁት ያሉት የሚሉ ነገሮች መለየት ያስፈልጋል። መሬቱ ውስን ሀብት ነው። በአግባቡ ካልተጠቀም ለሁላችንም አትበቃም። ነገር ግን ደግሞ መሬትን የማግኘት ሁላችንም መፍታለን። እኔ 2 መሬት ሳገኝ አንቺ አንድ ስታጪ ፍታውነት የለውም። ምናልባት ፍታውነት ሊሆን የሚችለው እኔ ያለኝ 2 አንቺም አንድ ብታገኝ እኔም አንድ ባገኝ ፍታውነት ይኖራል። ነገር ግን የነበረው ሁኔታ ይሄን የሚያጣራ ይሄንን በተለይ የዳታ አያያዝ የዳታ አስተዳደር ሁኔታዎቻችን የመረጃ አስተዳደር ሁኔታዎችን እነኚህ ነገሮች የሚያሳዩ አልነበሩም። ስለዚህ ምንድነው ማድረግ ያለብን? ይህን ጥያቄ ሳንመልስ በፊት በዚህ መልኩ ከቀጠል ያው የነበረውን ሁኔታ ማስቀጠል ነው የሚሆንብን። ሰው ይቸገራል። ሰው ቢቸገርም የተወሰነ ጊዜ ቆመን ይሄን ነገር ማስተካከል አለብን ብለን እቅዶች አውጥተን እየሰራንበት ነበር። ምንድነው ማድረግ ያለብን? የነበሩት ማህበራቶች ከዚህ በፊት በማህበር ተደራጅቶ ቤት የወሰዱት ቦታ የወሰዱት እንደገና መልሰን በአሻራ መመዝገብ አለብን። ምክንያቱም አንድ ሰው አንድ አሻራ ነው ያለው። በአሻራ መመዝገብ መቻል አለብን። በአሻራ መዝግበን ዳታ ከያዝን በኋላ ምናልባት ካሁን በኋላ የሚመጣውን በፊት የወሰደው ሰውዬ ወይም በፊት የወሰደች ሴትዮዋ መልሳ ሁለተኛ እንዳትጠይቀን እንከላከላለን ማለት ነው። በአንጻሩ ደግሞ አንድም ያላገኙት አካላቶች እየጠበቁ ያሉ ሰፊውን ጥያቄዎች አሉ። ለነዛ ለማስተናገድ የነበረውን ዳታ መጀመሪያ የማጥራት ስራ መስራት አለብን ብለን አንደኛው እሱን ነው ስንሰራ የነበረው። ለቀጣይ ሁኔታዎች ለማመቻቸት የበፊቱን ማጥራት ስላለብን የተደበላለቀ ነገር ስለነበረ እዛ ውስጥ ህገወጥነት ስለነበረ እንዳለ ይዘን እንቀጥል ካል ኦሬዲ ጋርቤጅን ይዘን ጋርቤጅ አድርገን የመቀጠል ሁኔታዎች ነው የምንቀጥለው። ያን ካደረግን ደግሞ ሸገር የተነሳለትን አላማ ይዞ የመቀጠል እድል አይኖረውም። ምናልባት የነበረውን ትሬንድ የማስቀጠል ነው። የነበረው ትሬንድ ደግሞ ጥሩ አይደለም። እነዛ ጥሩ አይደለም ብቻ አይደለም የእኛን ቀጣይነት የሚጎዱ ነገሮች ናቸውና እንደ ሀገርም እንደ ማህበረሰብም እንደ ከተማ አስተዳደርም ቀጣይ ልንኖር ቀጣይ ሆነን እድገት ልናመጣ ቀጣይ ማህበረሰብን የመገንባት ጉድለቶችን ሊያመጡ ስለሚችሉ እነኚህ ነገሮችን ማስተካከል አለብን። ቁሜን ማሰብ አለብን። ቁሜን ማሰብ ብቻ አይደለም ለወደፊት ደግሞ እንዳይደገሙ አሰራሮችን መዘርጋት አለብን ብለን 2 ዓመት ሙሉ ይሄ ነገር ላይ ነው ስንሰራ የነበር ነው። ሁለተኛ የነበሩ ሞዳሊቲዎች የቤት አቅርቦት ሞዳሊቲ አንድ ብቻ ነበረ። አንድ በማህበር ሰው ተደራጅቶ በማህበር ብቻ ቤት እንዲያገኝ የሚሰጥ እድል ነበረ። ይሄ እድል ደግሞ ተደራሽ መሆን አልቻለም። ጥያቄዎችን በአግባቡ መመለስ አልቻለም። ስለዚህ በዚህ ሞዳሊቲ ብቻ የሚመጡ እድሎችን የሚመጡ ጥያቄዎችን ማስተናገድ አንችልም። ስለዚህ ምን ማድረግ አለብን? እድሎችን ማስፋት አለብን ብለን በፊት የነበረው የቤት አቅርቦት አንድ ሞዳሊቲን ወደ 9 ያሳድገናል። ለምሳሌ በፊት በማህበር ተደራጅቶ ነው ሰው ቤት ማግኘት የሚችለው ወይም መሬት ማግኘት የሚችለው መሬት ነበር ሲሰጥ የነበረው። አሁን ከጨመርነው ሞዳሊቲ ውስጥ አቅም ያለውና መስራት የሚችል ሰው መሬት ወስዶ በስታንዳርድ መሰረት የመገንባቱ አቅም ካሉ ይገንባ። እድሉን ማጥበብ የለብንም። መገንባት ካልቻለ ደግሞ መንግስት በተለያዩ መልኩ እገዛ አድርጎት ሰው ቤት እንዲያገኝ ማድረግ መቻል አለበት። ቤትን ገንብተን የምናቀርብበት ሁኔታ እንደ አንድ ሌላ ሞዳሊቲ ጨምረንበታል። መሬት ብቻ አይደለም፣ ቤትንም ገንብተን ቤት ማግኘት ሰው ቤት የሚገነባበት መሬት አይዘር ቤት የማግኘት መብትና ፍላጎት ነው ያለው። ይህም መብትና ፍላጎትን ማረጋገጥ የምንችለው በአንድ መልኩ ብቻ አይደለም። እድሎችን ማስፋት አለብን። ከእድሎች ውስጥ አንዱ ቤቶችን ገንብተን ቤት የምናስተላልፍበት ቻንስ መኖር አለበት ተብሎ እንደ አንድ ሞዳሊቲ ተጨምሮበታል። ሌላ በመንግስት ብቻ ነበረ ሲቀርብ የነበረው። በመንግስት ብቻ ይህን ጥያቄ መመለስ አንችልም። ፕራይቬትም እዚህ ውስጥ ገብቶ የሚሰራበት ተመጣጣኝ በሆነ መልኩ ቤትን ሰርቶ ገንብቶ ለሽያጭ የሚያቀርብበት ሁኔታዎች በስፋት ካለ መግዛት የሚችል አካል መግዛት ይችላል፣ እድሉን ያገኛል ማለት ነው። አይ ቤት ገንብቼ ማከራየት ይችላል ካለም ማከራየትም የሚችልበት ለምሳሌ አርሶ አደር መሬት ካለው መሬቱ ላይ ቤት ሰርቶ ቤቶችን የሚያከራይበት እድሎች እንዲኖሩ እንደ አንድ ሞዳሊቲ ጨምረናል። ውጭ አገር ሆኖ በተለያየ መልኩ የከተማችን ነዋሪዎች ዲያስፖራ ሆኖ
እየሰሩ ከተማችን በተለያዩ መልኩ ልማት የሚያግዙት አሉ። እነሱም ሀገራቸው ላይ ቤት ገንብቶ እንደ አንድ ሞዳሊቲ ቤትን ማቅረብ የሚችሉት እንደኛ ራሳቸው ቢኖሩ ለቤተሰቦቻቸው መስራት የሚችሉት ወይም ደግሞ ለራሳቸው ተመልሶ መኖር የሚችሉበት እድል ማግኘት ስላለበት እንደ ሌላ ሞዳሊቲ ጨምረንበታል። አጠቃላይ የቤት አቅርቦትን በፊት የነበረው ከአንድ ሞዳሊቲ ወደ 9 ሞዳሊቲ ወይም ወደ ምን ማለት ነው ሞዳሊቲ በአማርኛ ወደ 9 አማራጮች ያሳድገናል ማለት ነው። ከአንድ አማራጭ 9 አማራጮችን ወይም 9 የአቅርቦት ስልቶችን አዘጋጅተናል። ስለዚህ እነኚህ ስልቶች ለወደፊት አሁን የነበረውን ዳታ አጣርተን ከጨመር ተግባራዊ እናደርጋለን። ያን ጊዜ ያሉትን ጥያቄዎች ሁሉ እየመለስን እንሄዳለን፣ አክሰሱን እየጨመርን እንሄዳለን። ይህን የምናደርገው ለምንድነው? ስለ መሬት ሽያጭ ስላነሳሽልኝ ነው። ሰው ህጋዊ በሆነ የማግኘት እድሉ ከሰፋ ህገወጥ መንገድን መርጦ የመግዛት ፍላጎቱም እየቀነሰ ይሄዳል። ገዢ ከሌለ ሻጭም አይኖርም ማለት ነው።